ሶስት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች እንደምን አላችሁ? ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። ጥር 3 ታስቦ ተዘክሮ የሚውል ቅዱሳን አባቶቻችን ጻድቃን ሰማዕታት በረከት ረድኤት ይደርብን አሜን። አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ስም ጥር 3 በዚች ቀን የቤተልሔም ሕፃናት በሄሮድዮስ ተገድሎ የከበረ አባት የአባ ሊባኖስ ዕረፍት መታሰቢያ ነው። ሄሮድዮስ ያስገደላቸው ሕፃናት ጥር 3 በዚች ቀን ሄሮድዮስ ከሰብአ ሰገል እንደ ተረዳው ዘመን ልኮ 2 ዓመት የሆናቸው ከዚያም በታች የሆኑ ቤተልሔም አውራጃ ሁሉ ያሉ ሕፃናት ተገደሉ። ቁጥራቸው 14,000 ነው። እነርሱም ከሴቶች እንደ ተወለዱ ንጹሐን የሆኑ ናቸው። በከበረ ወንጌል እንደተናገረ ሰብአ ሰገል ከሄዱ በኋላ እነሆ ሄሮድዮስ ሕፃኑን ሊገድለው ይሻልና ተነስ፣ ሕፃኑና እናቱን ይዘህ ወደ ምድረ ግብጽ ሽሽ፣ ተመለስ ብዬ እስከምነግር ከዚያ ኑር ብሎ የእግዚአብሔር መልአክ ለዮሴፍ በሕልሙ ነገረው። እርሱም በሌሊቱ ተነስቶ ሕፃኑና እናቱን ይዞ ወደ ግብጽ ሄደ። ሄሮድዮስ እስኪሞት ድረስ በዚያ ኖረ። ከእግዚአብሔር ዘንድ ልጄን ከግብጽ ጠራሁት ተብሎ በነቢይ የተነገረው ይፈጸም ዘንድ ከእነዚህ ውስጥ የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ አንዱ እንደሆነ ሄሮድዮስ አስቧልና ጌታችን ስራው ሁሉ ከብቻ ከኃጢአት በቀር ስራ በረቂቅ ጥበቡ ከሄሮድዮስ ፊት ሸሸ። ሄሮድዮስም አግኝቶት ሊገድለው ቢያስብም ያለ ጊዜው መግደል ባልተቻለው ነበረ። ሰነፎች ሰዎች ሰው በመሆኑ ምትሃት ነው ብለው ባሰቡ ነበር። ስለዚህ የክብር ባለቤት ጌታችን ሽሽ፣ ሁለተኛም የእግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይወርዳል ተብሎ የተነገረው ትንቢት ይፈጸም ዘንድ ዳግመኛም ከክፉ ነገር እንዲሸሽ ለኛ ሊያስተምረን የግብጽን ጣዖታት ያጠፋቸው ዘንድ ነው። ይህ ያህል ብዛት ያላቸው ሕፃናት መሰብሰብና መግደል ለሄሮድዮስ እንዴት ተቻለ? ተንኮለኛ ሄሮድዮስ ምክንያት ፈጥኖ የ2 ዓመትና ከዚያ ያነሱ ሕፃናት አሳደገን። ጭፍራ እንስራለት ዘንድ የሚያዝ የንጉሥ ነገሥት ቄሳር ደብዳቤ ከእኔ ዘንድ ደርሷል። ወርቅ፣ ብር፣ ቀለበት፣ ልብስ እንሰጣለን ብሎ ወደ አገሩ ሁሉ ላከ። ስለዚህም ከእናቶቻቸው ጋር ተሰብስቦ ያን ጊዜ ከነርሱ ዘንድ 1200 ወታደሮች አውጥቶ በተራራ ላይ አረዷቸው። ነቢይ ኤርምያስ የተናገረው ተፈጸመ። ራሔል ስለ ልጆቿ ስታለቅስ ብዙ መከራ፣ ጩኸት፣ ሙሾ፣ ለቅሶ፣ ዋይታ በረሃማ ተሰማ። ለቅሶም መተውን መጽናናትም እምቢ አለች። ልጆቿን አልሆኑትምና። ዮሐንስም በራእይ እንዲህ አለ፣ በታላቅ ቃል ጮኸ፣ የተመሰገነ እውነተኛ አቤቱ እስከ መቼ ነው ስለ ደማችን ተበቀል? በምድር ላይ በሚኖሩ ሰዎች አትፈረድባቸውም አለ።
ከእነርሱም ወገን ለእያንዳንዱ ብሩህ ልብስ ሰጠው። እንግዲህ ጥቂት ቀን እረፉ አሏቸው። እንደ እነርሱ ላሉ ለእግዚአብሔር ባለሟሎች እንደ እነርሱ ይሞቱ ዘንድ ያላቸው ወንድሞቻቸው እስከሚፈጸሙበት ቀን ድረስ እንዲህ ይህን ሕፃናት ነፍሳቸው አይተዋልና። ዳግመኛም እንዲህ አለ፣ በዙፋኔ ፊት በአራት እንስሶችና በ24 አለቆች ፊት አዲስ ምስጋና ያመስግኑ። ከግብፅ ምድር ከተዋጁ ከ14,000 ሕፃናት በቀር ያንችን ምስጋና ሊያውቅ የሚቻለው የለም። እነርሱም ከሴቶች እንደተወለዱ ንጹሕ የሆኑ ናቸው። አባ ሊባኖስ ዘመጦ። በዚህ ዕለት ዳግመኛ የከበረ አባት የአባ ሊባኖስ የእረፍት መታሰቢያ ነው። ይህም ጣዕም ነው መጣይ ነው። የዚህ ቅዱስ የአባት ስም አብርሃም፣ እናቱ ስም ንግስት ነው። እነርሱ በወርቅና በብር እጅግ የበለጸጉ ሮማዊ ናቸው። ልጃቸው አባ ሊባኖስ በሃይማኖቱ በምግባር ኮትኩቶ ካሳደጋቸው በኋላ እድሜያቸውን ሲደርስ በቤተ ክርስቲያን ስርዓት ያጋቧቸው ዘንድ ከቆስጠንጥንያ አገር ሚስት ባመጡለት ጊዜ እርሱ ግን ፈጽሞ እምቢ አለ። ወደ ጫጉላ ቤት መግባት እምቢ አለ። በዚያ ጊዜ ነቢዩ ሳሙኤል እንደጠራው አባታችንን እግዚአብሔር 3 ጊዜ በስማቸው ጠራቸው። ከአባቴ ተለይ፣ አንተ የመንግስት ሰማያት ሙሽራ ነህ እንጂ የዚህ ምድራዊ ዓለም ሙሽራ አይደለህም አላቸው። አባታችንም ወዴት እሄዳለሁ? ምንስ ላድርግ ባሉ ጊዜ ወዲያው የታዘዘው መልአክ በሌሊት መጥቶ ከአባታቸው ቤት አውጥቶ ታላቁ አባት አባ ጳኩሚስ ዘንድ አደረሳቸው። ታላቅ አባት አባ ጳኩሚስ ለአባ ሊባኖስ በዓት በመስጠት ገዳም ስርዓት አስኬማ መላእክትን ቀናት ዮሐንስ አስተምረዋቸው አመነኮሷቸውና ከ8ቱ ቅዱሳን ጋር እንዲገናኙ አደረጓቸው። ከዚህም በኋላ የአባታቸውን ቤት ወስዶ አባ ጳኩሚስ ገዳም ያደረሰው መልአክ ድጋሚ ተገልጦላቸውና ወደ ቅድስት ሀገር ኢትዮጵያ ሂድና ተጋድለ በዚያ ፍጸም፣ ዝናህን በስፋት ይነግረሃል፣ ለብዙዎችም አባት ትሆናለህ አላቸው። ቀጥሎም ራሱ መልአክ ወደ ኢትዮጵያ መጣላቸውና በአክሱም ተቀመጡ። በዚያም ብዙ ከተጋደሉ በኋላ ወደ ሸዋ መጡና ወንጌልን ዞረው አስተምረው ብዙ ደዌያንን ፈወሱ። ከዓመታት ቆይታ በኋላ ተመልሶ አክሱም ሄደው በአክሱምም 7 የተለያዩ ጸበሎች ከድንጋይ ላይ በታምራት አፍልቀው ደዌያንን ፈወሱ፣ ዕውራንን አበሩ። በዓመታቸውንም ከአክሱም ጽዮን ፊት ለፊት አደረገው ሲኖሩ በዓታቸውንም ከአክሱም ጽዮን ፊት ለፊት አድርገው ሲኖሩ ከዕለታት በአንደኛው ቀን አባታችን በተአምራት ከጭንጫ ካፈለጉ ጸበል ተራ ውሃ ነው ብለው አንዲት ሴት ልጇን አዝላ ልትቀዳ መጣች። ወዲያም ከቦታው ስትደርስ አዳቷትን ወደቀችና ልጇንም አምጧት ልቦናም ድንጋይ መቶት ሞተ። ሴትዮቷም ስትጮህ አባ ሊባኖስ ፈጥነው ወጡና በልጁ ላይ
ጸልዮ በመስቀል ምልክት አማትቦ ከሞት አስነስቶታል። ሕፃኑ ልጁ ከሞት እንደተነሳ አምላክ አባ ሊባኖስ ብሎ አመሰገኑ። ይህን ደግ ስራቸው ታምራታቸው ያዩ አንዳንድ እኩይ ካህናት በቅናት ተመልክቶ ምትሃት ነው የሚያሳየን ብለው በጻድቁ ላይ ሕዝብ አሳድሞባቸው አባታችን ካህናት ለመምከር ቢሞክሩም አላስቀምጥ ብሎ አሏቸው። ይልቁንም ጦራቸውን ይዘው አሳደዷቸው። አባታችን በዚህ እጅግ አዝነው አክሱምን ተነስተው ድርቃ ወደምትባል ቦታ ሄደው በዚያ በጾም በጸሎት እየተጋደሉ ሲኖሩ በዚያ በጠሏቸውና በክፋት በተነሱባቸው ካህናት አገር ግን ለ3 ዓመት ምንም ዝናብ ሳይዘንብ ቀረ። አባታችን በተሰደዱበት በደርቃ አገር ግን ብዙ ዝናብ ይዘንብ ነበር። አባታችን በዚያችም ሀገር እንደ ልማዳቸው ከአለት ላይ ውሃ አፈልቀው በውሃ ብዙ ደዌን ፈውሶበታል። በዚያ ትልቅ ሰዓት ትልቅ በዓት መስርቶ በተጋድሎ ሲኖሩ በክፋ የተነሱባቸው እኩያን የሆኑ ካህናት መጥቶ አባታችን በከንቱ አምተዋል፣ በድለንሃልና ይቅር በለን፣ በድርቅ ማለቃችን ነውና ዝናብ እንዲዘንብልን ጸልይ ብለው ከእግራቸው ስር ወድቆ አባታችን ይቅር ብለው ከፈጣሪ አማልዷቸው ዝናብ ወዲያውም አዘነበላቸው። በሀገሪቱም ጥጋብ ሆነ። ከዚህ በኋላ አባታችን አስቀድሞ ወዳጁት ወደ ሸዋ ምድር ግራር ያመጡና በዓታቸውን በአሰቦት ጫካ አደረጉ። ነገር ግን መልአኩ ተገልጦላቸው ሊባኖስ ሆይ ከዚህ ቦታ ያንተ መኖሪያ አይደለም፣ በዚህ ቦታ ላይ እግዚአብሔርና ሰው የሚያገናኝን የሚያስታርቅ ታላቅ ጻድቅ ይወጣበታልና ይህ ቦታ የእርሱ ርስት ነው፣ የብዙ መነኮሳትም መንደር ይሆናል። ነገር ግን የቦታው ስም በአንተ ስም ይጠራሃል አሏቸው። በኋላም አባታችን ተክለ ሃይማኖት ተወልደው በዓታቸው ከዚያ ቦታ ላይ ሲያጸኑ ቦታውም ግን ደብረ ሊባኖስ ተብሎ በመጀመሪያው አባት ስም ተሰየመ። መልአኩም በሌሊቱ እየመራ ወደ አክሱም ወሰዳቸው። ከዚያም ታሪክ ወደምትሰራበት እጣ ክፍል በሆነ ቦታ አድርሳለሁ አሏቸው። ወደ ኤርትራ አካል ጉዞይ አውራጃ ልዩ ስሙ መጣይ ወደምትባል ቦታ ወሰዷቸው። በዚያም አባታችን ደዌያን እየፈወሱ ለምጻም እያዳኑ ሙታን እያስነሱ ብዙ ታምራት እያደረጉ ወንጌልን እየሰበኩ ሊባኖስ ዘመጣ የሚባል ትልቁን ገዳማቸው መስርቶ በወቅቱ የነበረው አፄ ገብረ መስቀልን የመጀመሪያ ቤተ ክርስቲያን አሰራላቸው። ቅዱስ ላሊበላ 23 ዓመት ሙሉ ካነጻቸው እጅግ ድንቅ 11 ቤተ መቅደሶች ውስጥ አንደኛው አባ ሊባኖስ ስም ይሰይሙላቸዋል። በአፄ ገብረ መስቀል ያሰሯቸው ሌላኛው ገዳማቸው ትግራይ ቴምቢ ውስጥ ይገኛል። እጅግ ድንቅ ታምራት በማድረግ የሚታወቁ አባታችን እንደ ተሳቱ ቅዱሳን ከሮም መምጣት በሀገራችን ላይ ብርሃን አብርተዋል። በመጨረሻም ጥቅምት 2 ቀን ተጸንሶ ሐምሌ 3 ቀን ተወልደው በጥር 3 ቀን ባላቅ ክብር አልፏል። ቅዳሴ ቤታቸው ደግሞ ሐምሌ 3 ቀን ነው። ይኸውም ለመጀመሪያ ጊዜ በአፄ ገብረ መስቀል ጊዜ በስማቸው ቤተ ክርስቲያን ተሰርቶ የተመረቀበት ዕለት ነው። በጥር 3 የሚከበሩ ዓመታዊ ክብረ በዓል
14,000 ቅዱሳን ሕፃናት አባ ሊባኖስ ዘመጣኢ፣ አባ አሞን መስተጋድል። ወርሃዊ በዓላት በዓታ ለእግዝእትነ ማርያም ድንግል፣ ቅዱስ ያዕቆብ ወሐና፣ ቅዱሳን ካህናት ዘካርያስና ስምዖን፣ አባ ሊባኖስ ዘመጣኢ፣ አቡነ ዘና ማርቆስ፣ ቅዱስ ቀርሜሎስ አምደ ሃይማኖት፣ አቡነ መድኃኔ እግዚእ ጻድቅ። ለእግዚአብሔር ምስጋና ይሁን፣ በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ስንክሳር ዘወርሃ ጥር እና ከገድላት አንደበት